የኢትዮጵያ እግር ኳስ ፌዴሬሽን ሀገሬን ለምን ገፋ ማክሮንስ ለምን መረጠ? ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀታ ፕሮግራማችን አሁን ጀምሯል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሁሉ ሰላም? ሁሉ ሰላም። መልካም። በዛሬው የብስራት ፕሮግራማችን እንግዲህ ጠንከር ያሉ ጉዳዮችን ነው የምናነሳበት። የኢትዮጵያ እግር ኳስ ፌዴሬሽን ከጣሊያኑ ትጥቅ አምራች ካምፓኒ ጋር የትጥቅ አቅራቢ ድርጅት ስምምነትን ፈጽሟል በትናንትናው ዕለት በሸራተን አዲስ። በዚህ ጉዳይ ላይ ሰፊ ጉዳዮችን እናነሳለን። የኢትዮጵያ እግር ኳስ ፌዴሬሽን ከዚህ ቀደም እንግዲህ በርካታ የትጥቅ ስምምነቶችን አድርጓል። የእነዚህ ትጥቅ ስምምነቶች ጉዳይ ምንድን ነው? በአጠቃላይ ግን ለምን ማክሮን መረጠ? አሁን ላይ የሚጠቀምበትን የሀገር በቀሉን የራሱን ብራንድ ሀገሬንስ ለምን ገፋ ወይም ደግሞ ለምን ሸሸው የሚለውን ጉዳይ በደንብ እናነሳለን። በሁለተኛነት ግን በዋናነትም የምንመለከተው ጉዳይ ይኖረናል። ከዚህ ጋር በተያያዘ ደግሞ የአርሰናልና የማንቸስተር ሲቲ የተከላካይ መስመር ተጫዋች ባካሪ ሳኛ ወደ ኢትዮጵያ መጥቷል። በዚህ የስምምነት ጉዳይ በእንግድነት ነው የመጣው። ይህን ጉዳይ የኢትዮጵያ እግር ኳስ ፌዴሬሽን እንዴትስ ተጠቅሞበታል? ባካሪ ሳኛን በደንብ ተጠቅሞበታል ወይ? ጥቅምስ አግኝቶበታል ወይ? በኢትዮጵያ እግር ኳስ ላይ ምን አይነት ፋይዳ አምጥቷል የሚለውን ጉዳይ በስፋት እንመለከታለን። የትጥቅ ስምምነቱ ጉዳይ ሂደቱ ምን ይመስላል የሚለውን ጉዳይም በደንብ እናነሳለን። እነዚህን ጉዳዮች እያነሳን በዛሬ ብስራት ፕሮግራማችን ቆይታ እናደርጋለን። አዎ እንግዲህ ትላልቅ ርዕሰ ጉዳዮች ናቸው። እንግዲህ ሰሞኑን እያነጋገረ ያለው የኢትዮጵያ እግር ኳስ ፌዴሬሽን የስፖንሰር ስምምነት ነው። እንግዲህ የማሊያ ስፖንሰር ስምምነት ከታዋቂው የጣሊያን ትጥቅ አምራች ድርጅት ማክሮን ጋር አድርጓል። እንግዲህ ይህን ከማክሮን ጋር ይህን ውል ስምምነት ሲያደርግ እንግዲህ የራሱ ብራንድ የሆነውን ሀገሬን በመግፋት መሆኑን አረጋግጠናል። ከዚህ ጋር ተያይዞ እንግዲህ በዚሁ ስነ ስርዓት ላይ እንዲታደም የአርሰናልና የማንቸስተር ሲቲ ታዋቂው እግር ኳስ ተጫዋች ባካሪ ሳኛም እንደዚሁ በስነ ስርዓቱ ላይ እንዲገኝ ታስቦ እንዲመጣ ተደርጓል። የባካሪ ሳኛም ወደ ኢትዮጵያ መምጣት እንደዚሁ እጅግ በጣም አነጋጋሪ ጉዳይ ሆኗል። ወደ ኢትዮጵያ መምጣት ለኢትዮጵያ እግር ኳስ በዋናነት ሲቀጥል ደግሞ ለኢትዮጵያ ቱሪዝም ምን ፋይዳ አለው የሚለውን በዛሬው ፕሮግራማችን በደንብ የምንመለከት ይሆናል። በባካሪ ሳኛ ወደ ኢትዮጵያ መምጣት የተጠቀመው ማን ነው? ግለሰብ ወይስ ሀገር የሚለውን በዋናነት አንስተን የምንወያይ ይሆናል። ለመጀመሪያ ያክል ግን መግቢያ እንዲሆነን በትናንትናው ዕለት በሸራተን አዲስ የኢትዮጵያ እግር ኳስ ፌዴሬሽንና የማክሮን ትጥቅ አቅራቢ ድርጅት ከኢትዮጵያ እግር ኳስ ፌዴሬሽን ጋር በይፋ ተፈራርሟል። በዚህ ሂደት ላይ ታዲያ ምን አይነት ሂደቶች ነበሩ የሚለውን ጉዳይ ለመንደርደሪያ እንደሆነ እናነሳዋለን። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚና የክላውዳዊት ካምፓኒ ዋና ወይም ደግሞ የባለቤት ወይም ደግሞ የኢንተርናሽናል ላይዘን አቶ ዮናስ ዘውዱ በጋራ በሆነ ጋዜጣዊ መግለጫን የሰጡት። በዚህ ጋዜጣዊ መግለጫ ላይ እንግዲህ መጀመሪያ 50,000 ዩሮ የሚገመት ትጥቅ ወደ ኢትዮጵያ እግር ኳስ ፌዴሬሽን ገቢ ይደረጋል ተብሏል። እንግዲህ የማክሮን ትጥቁን ሲያቀርብ ታዲያ የኢትዮጵያ እግር ኳስ ፌዴሬሽን ግዢ ሲፈጽም 60% ቅናሽ ይደረግለታል ተብሏል። እንግዲህ በአመቱ የሚኖር ማለት ማሊያው ከተሸጠ በኋላ በአመቱ ከሚኖረው ትርፍ 20% የኢትዮጵያ እግር ኳስ ፌዴሬሽን ገቢ ያገኛል ተብሏል ማለት ነው። ከትርፉ የሚያገኘው ገቢ ነው። ይሄ ምናልባት ለ2 አመታት የሚቆይ ውል እንዳለው ተነግሯል። እየታየ ይጨመራልም የሚል ነገርም ተነስቷል። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽንና የማክሮን ትጥቅ አቅራቢ ድርጅት ለቀጣዮቹ 2 አመታት ስምምነትን አድርገዋል። ስለዚህ በየአመቱ ከሚኖረው በዚህ 2 አመታት ውስጥ በየአመቱ ከሚኖረው ገቢ 20% ለኢትዮጵያ እግር ኳስ ፌዴሬሽን ማክሮን ገቢ ያደርጋል ማለት ነው። ሌላኛው ጉዳይ በኢትዮጵያ ካለው ሽያጭ የሌላኛው ጉዳይ የሚሆነው የኢትዮጵያ ብሔራዊ ቡድን ለአፍኮን የሚበቃ ከሆነ 15,000 ዩሮ ገቢ ይደረግለታል ማለት ነው። እንግዲህ የኢትዮጵያ እግር ኳስ የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ ሲገባ 20,000 ዩሮ ያገኛል። 15,000 ዩሮ ያገኛል። 20,000 ዩሮ የሚያገኘው ደግሞ ለዓለም ዋንጫ የሚበቃ ከሆነ ነው። ስለዚህ ይሄ በስምምነቱ ዙሪያ የተነሱ ሀሳቦች ናቸው። እነዚህን የመሰሉ ሀሳቦች ናቸው የተነሱት። እንግዲህ የኢትዮጵያ ብሔራዊ ቡድን ወደ አፍኮን የሚገባ ከሆነ 15,000 ወደ ዓለም ዋንጫ የምንገባ ከሆነ ደግሞ 20,000 ዩሮ ያገኛል ማለት ነው። እንግዲህ በአጠቃላይ በውሎ የተነሱ ሀሳቦች እነዚህ ናቸው። የኢትዮጵያ እግር ኳስ ፌዴሬሽንና የማክሮን ትጥቅ አቅራቢ ድርጅት በትናንትናው ዕለት በሸራተን አዲስ በነበረው ስምምነት ላይ እነዚህን የመሰሉ ሀሳቦች ናቸው የተነሱት። ዋነኛው
ስምምነቱ ዋና ሀሳቦች እነዚህን የመሰሉ ናቸው። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ከዚህ በፊት ከኤሪያ ከአምብሮ ጋር የትጥቅ ስምምነት ነበረው። አሁን ላይ ደግሞ የተጠቀመበት የነበረው የራሱ የሆነው ብራንድ ሀገሬ ብራንድ ነበረ። ስለዚህ ከዚህ ሰዓት ጀምሮ ከትናንትና ጊዜ ጀምሮ በይፋ የኢትዮጵያ እግር ኳስ ፌዴሬሽን ወይም ደግሞ የኢትዮጵያ ብሔራዊ ቡድን ለሴቶችና ለወንዶች ዋናው ብሔራዊ ቡድን የማክሮን ትጥቆችን የሚጠቀም ይሆናል ማለት ነው። ከዚህ በፊት የነበሩ ነገሮችን እንመልከት። ምናልባት መግቢያ እንዲሆነን አሁን የተመረጠው ለምንድን ነው የሚለውንም ለማንሳት እንዲመቸን ከዚህ በፊት ኤሪያ አለ፣ አምብሮ አለ። አሁን ደግሞ ማክሮንን እንጠቀማለን። ምናልባት በሀገራችን ማክሮን ሁለተኛው የኢትዮጵያ እግር ኳስ ፌዴሬሽን ወይም ደግሞ ኢትዮጵያ ብሔራዊ ተጠቀመው እንጂ ከዚህ ቀደም ቅዱስ ጊዮርጊስ ማክሮንን ማሊያ ይጠቀም እንደነበረ ይታወቃል። ስለዚህ እነዚህን ጉዳዮች በመጀመሪያ እንመልከታቸው። ማለት እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን እንደዚህ አይነት ዓለም አቀፍ የሆነ የስፖንሰርሺፕ ስምምነት ሲፈራረም ይህ ለመጀመሪያ ጊዜ አይደለም። ከዚህ በፊት እንግዲህ እንደምታውቀው ከአምብሮ ጋር እንደዚህ አይነት ስምምነቶችን አድርጎ ነበረ። ከዛ በኋላ ደግሞ ከኢራ ጋር ከሌላኛው የጣሊያን ኩባንያ ጋር ተመሳሳይ ስምምነቶችን አድርጎ ነበረ። እንዲያውም ካልተሳሳትኩኝ ኤራ ከማክሮን የተሻለ 65 ከመቶ ቅናሽ አቅርቦ እንደነበረም አውቃለሁ። ራሱ ማክሮንም ከኢትዮጵያ እግር ኳስ ፌዴሬሽን ጋር ስምምነት ሲያደርግ የመጀመሪያ ጊዜው አይደለም። ምናልባት ከ10 ዓመት በፊት ወይም ከ7 ዓመት በፊት እንደዚሁ ከማክሮን ጋር ከሌላ ወኪል ጋር ስምምነቶች አድርጎ ነበረ። የኢትዮጵያ እግር ኳስ ፌዴሬሽን ብዙ ርቀቶችንም ሄዶ ነበር። የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ እንደምታውቀው ቀደም ሲል አንተም እንደገለጽከው የኢትዮጵያ እግር ኳስ ፌዴሬሽን ከማክሮን ኩባንያ ጋር አሁን ላይ ይሄንን ስምምነት ሲያደርግ ከዚህ ቀደም ከነበረው ስምምነት ምንድን ነው የተለየ ስምምነት ይዞ የመጣው ብለህ ካልክ ምንም የተለየ ስምምነት የለም። እንዲያውም ቀደም ሲል ተጀምሮ ከነበረው ከማክሮን ጋር 65 ነበር። አሁን ወደ 60 ነው እንዲያውም እንዲወርድ የተደረገው። ዋናው ነጥብ ትልቁ ነጥብ ምንድን ነው? የኢትዮጵያ እግር ኳስ ፌዴሬሽን እንዲህ አይነት ስምምነቶችን በማድረጉ የሚያገኛቸው ጥቅሞች ምንድን ናቸው? ከዚህ በፊት የተደረጉ ስምምነቶች ለምንድን ነው ከአምብሮም ከኢራጋም ፌል ያደረጉት? ለምንድን ነው? ካለፈው ተምሯል የኢትዮጵያ እግር ኳስ ፌዴሬሽን የሚለው ነገር በጣም መታየት ያለበት መሰረታዊ ጉዳይ ይመስለኛል። ከዚህ በፊት ከሌላኛው የትጥቅ አቅራቢ ድርጅት ከኢራጋ ያለውን እንኳ ግንኙነት ስታይ ብዙ ርቀት ተሄዶ ከዚህ ባለሙያዎች ሄደው ፋብሪካውን ጭምር እያንዳንዷ ምርት ከየት ተጀምሮ የት እንደሚጠናቀቅ ጉብኝት አድርጓል። የኢትዮጵያ እግር ኳስ ፌዴሬሽን አመራሮች ሄደው አይተው አመራረቱን ምን ሁሉ ነገር ታይቶ ነው ስምምነቱ የተፈጸመው። ስምምነቱ ከተፈጸመ በኋላ ኩባንያው እንዲያውም እዚህ ብራንች ሁሉ ከፍቶ ነበር። ቦሌ አካባቢ አንድ ብራንች ተከፍቶ ሽያጭ ሁሉ ለመጀመር እንቅስቃሴ የተደረገበት ሁኔታ እንደነበረ አውቃለሁ። ነገር ግን ይሄ ጉዳይ ቀጥሎ መሄድ አልቻለም። በኋላ ላይ የተነሳው አንዱ ነጥብ ምንድን ነው? ለጉብኝት ስትሄድ ትጥቅ አምራቾቹ የሚያሳዩ እቃና በኋላ ወደ ስምምነት ከገባ በኋላ የሚመጣው እቃ አንድ አይነት አይደለም። ትልቁ የማርኬቲንጉ ጥያቄ እሱ ይሄ ነው። ይሄ ልዩነት በመፈጠሩ ምክንያት መቃቃሮች ተፈጥረው ውሉ እንዲቋረጥ የተደረገበት ሁኔታ አለ። በነገራችን ላይ እንደዚህ አይነት ስምምነቶች በጣም ጥንቃቄ የሚፈልጉ ብልሃት የሚፈልጉ ልምድ የሚፈልጉ ጉዳዮች ናቸው። በኢትዮጵያ እግር ኳስ ፌዴሬሽን ውስጥ እንደዚህ አይነት ዓለም አቀፍ ስምምነቶች ሲደረጉ 2 ጊዜም ውዝግብ ነበር። አሁንም ከውዝግብ ይጸዳል ብዬ አላምንም። ብዙ ነገሮችም ብዙ የሚነሱ ጉዳዮች አሉ። ወደ በኋላ ላይ እናነሳዋለን አሁን ካለው ከማክሮን ጋር። ነገር ግን ከዚህ በፊት ከአምብሮ ጋር በነበረው ጉዳይ ላይ እንደዚሁ ኤጀንት ሆኖ አምብሮንና የኢትዮጵያ እግር ኳስ ፌዴሬሽን ያገናኘሁት እኔ አይደለሁም በሚል ውዝግብ ተፈጥሯል። ከአምብሮ ጋር የነበረው ነገርም ቆሟል። በአምብሮ ጊዜ የመጣ ትጥቅ አሁን ድረስ አላለቀም። አሁን ድረስ ገበያ እየተሸጠ ነው አላ ከኢራ ጋር ስምምነት አድርጎ የኢትዮጵያ እግር ኳስ ፌዴሬሽን አምብሮን ይሸጣል። ስቴዲየም ዙሪያ ብትሄድ እነዛ ትጥቆች ናቸው የሚሸጡት። በኋላ ላይ ከኢራ ጋር ኖሮም እንደዚሁ ሌላ ነገር ነው የመጣው።
አሁን ደግሞ መልሶ ራሱ አምብሮ ጋር ስታነሳ ትናንት ማታ ከዚህ በፊት ይሄን ግንኙነት የጀመርኩት እኔ ነኝ ኢትዮጵያ እግር ኳስ ፌዴሬሽንን ከማክሮን ጋር አገናኝቼ ብዙ ርቀት ከሄድኩ በኋላ ተክጃለሁ የሚል አንድ አካል ወደኛ ዶክመንት ልኳል። ይሄ ሰው ከዚህ በፊት አውቀዋለሁ። የቅዱስ ጊዮርጊስ ደጋፊም የነበረ ነው። በጣም የታወቀ ሰው ነው። ከቅዱስ ጊዮርጊስ ከማክሮን ጋር ከ5 ዓመት በላይ ስምምነት ነበራቸው። ያን ስምምነት የፈጸመው ሁለቱ አካላት ስምምነቱን የፈጸመው በዚህ ሰው አማካኝነት ነው። ይሄ ሰው የማክሮንን ከቅዱስ ጊዮርጊስ የነበረውን ልምድ ይዞ ወደ ኢትዮጵያ እግር ኳስ ፌዴሬሽን መጥቶም ነበር። ከዛ በኋላም አሁን ዶክተር ሳሙኤል የሚባሉ የኢትዮጵያ እግር ኳስ ፌዴሬሽን የሕክምና ባለሙያ ዲፓርትመንት ክፍል ኃላፊ የሆኑ ሰው ጉዳዩን ይዘው ይከታተሉ እንደነበረ እኚህ ሰው በነገራችን ላይ እኔ ስራቸው ምን እንደሆነ ብዙ ጊዜ ግልጽ አይሆንልኝም። የሕክምና ባለሙያ ናቸው የሚባሉት በሕግ ጉዳዮች ላይ ሲገቡ ያለው ማርኬቲንግ ላይ አሁን ደግሞ እንዲገቡ ተደርገዋል ምናምን። ያን ጊዜም ይሄን ጉዳይ የያዙት እሳቸው ናቸው። አንዳንድ ዶክመንቶችን አይቻለሁ። አሁን ላይም ባለው ጉዳይ ላይ እኚህ ሰው እዚህ ጉዳይ ውስጥ አሉ። እሱን ራሱን የቻለ ወደፊት አንድ ፕሮግራም የምናየው ነገር ይሆናል። ዞሮ ዞሮ ግን አሁንም ከማክሮን ስፖንሰርሺፕ ስምምነት ጋር ተያይዞ ቅሬታ፣ ተቃውሞዎች ከመነሻው እየተፈጠረ ይገኛል። እሱን ትተን አሁን ራሱ ይሄ ስምምነት የተደረገው በጆኒ ቬጋስ እና በኢትዮጵያ እግር ኳስ ፌዴሬሽን አማካኝነት ነው። አሁን ውክልናውን ክላውድ ካምፓኒ የሚባለው ስለዚህ በዛ ካምፓኒ አማካኝነት ነው። ቀደም ሲል ዮናስ የሚባል ነው እንግዲህ የቅዱስ ጊዮርጊስ ወኪል ማክሮን ወኪል የነበረው ከሱ ተነጥቆ አሁን ለጆኒ ቬጋስ ተሰጥቷል። የኢትዮጵያ እግር ኳስ ፌዴሬሽን በጆኒ ቬጋስ አማካኝነት ምናልባት ተነጥቆ ስንል ምናልባት ዝና ሌላ እንትን እንዳይፈጠር የማክሮንና የነሱ ጉዳይ ነው የሚሆነው። የኢትዮጵያ እግር ኳስ ፌዴሬሽን ሰው እንዲረዱት ለማለት ሶሪ ይቅርታ። እና ስለዚህ ያ ተቋርጦ ከጆኒ ቬጋስ ጋር ተደርጓል። ስለዚህ አሁን ጆኒ ቬጋስ እና የኢትዮጵያ እግር ኳስ የምስራቅ አፍሪካ ተወካይ ያን ጊዜ አቶ ዮናስም ያን ጊዜ እንደዚሁ የምስራቅ አፍሪካ ተወካይ ነው ተብሎ ነው የተሰጠው። አሁን እንግዲህ ከአቶ ዮናስ ወደ ጆኒ ቬጋስ ተሸጋግሯል የሚል ነገር ነው ያለው። ስለዚህ አሁን ላይ የጆኒ ቬጋስ አማካኝነት የኢትዮጵያ እግር ኳስ ፌዴሬሽን ከማክሮን ጋር ይሄን ስምምነት ሲያደርግ ምንድን ነው የተለየ ነገር ያገኘው? ከባለፈው ነገር ምንድን ነው የተማረው? አሁን የተለየ ማክሮን ይዞት የመጣው ነገር ምን እንደሆነ በግልጽ የተነገረን ነገር የለም። ስምምነቱ እንደገለጽከው ለ2 ዓመት ተደርጓል። 60% ቅናሽ አለው። በነገራችን ላይ ማክሮን በኢትዮጵያም ሆነ በሌላው ዓለም ላይ የሚያደርገው ነገር ተመሳሳይ የማርኬቲንግ ስትራቴጂ ነው የሚጠቀመው። ለምሳሌ ቅዱስ ጊዮርጊስ ላይ በነበረበት ወቅት ላይ ቅዱስ ጊዮርጊስ 45% ነው የሚከፍለው። ትጥቅ የፈለገውን ትጥቅ ያዛል። 100 ትጥቅ ያዛል። የ100 ትጥቅ ዋጋ 100,000 ብር ቢሆን ቅዱስ ጊዮርጊስ የሚከፍለው 45,000 ብር፣ ሌላውን 55,000 ብር ስፖንሰር ነው የሚያደርገው ማክሮን የሚያደርገው። አሁንም የኢትዮጵያ እግር ኳስ ፌዴሬሽን ጋር ይሄ ነው ሊፈጸም የሚችለው። የ60% ቅናሽ ይደረጋል። 40% ነው የሚከፍለው። ከዛ በኋላ ምንድን ነው የሚደረገው? ማክሮን ምንድን ነው የሚጠቀመው? ይሄን አድርጎ ብለህ ካልክ በደጋፊው ስም የተለያዩ ሽያጮች ይከናውናሉ። ከነዛ ሽያጮች ላይ ከሚገኘው ገቢ ቅድም እንደገለጽከው 20% ለኢትዮጵያ እግር ኳስ ፌዴሬሽን እንደገና ተጨማሪ ይሰጣል እንጂ ነፃ አይደለም። ይከፍላል። የኢትዮጵያ እግር ኳስ ፌዴሬሽን ገንዘብ አውጥቶ ይከፍላል። ግዴታ ነው። ያውን በዶላር በዩሮ የሚከፍለው። ስለዚህ አሁን ሀገራችን እየተከተለች ካለችው የገንዘብ ፖሊሲ አንጻር ይሄ ምንድነው አዋጭነቱ ለኢትዮጵያ እግር ኳስ ፌዴሬሽን? አንድ የምጠይቀው ጥያቄ አሁን ሁሉም ሀገር በቀል ኩባንያዎች መንግስት እንደዚህ አይነት ማበረታቻዎችን እያደረገ በሀገር ምርት ንኩራ እያለ ነው መንግስት። አሁን የኢትዮጵያ እግር ኳስ ፌዴሬሽን ደግሞ ከሀገር ወጥቶ ምርት እንደገና በዶላር ላስገባ እያለ ነው። ይሄ ይቻላል ወይ? ያስኬዳል ወይ? ከዚህ በፊት ስለምን መሄድ አልቻለም? መንግስት ለዚህ የሚሆን ገንዘብስ ይሰጣል ብለህ የምታነሳው አንድ መሰረታዊ ጥያቄ አለ። ይሄ ዋናው
ነገር ይመስለኛል። ሌላው የምታነሳው ነገር የኢትዮጵያ እግር ኳስ ፌዴሬሽን ከአሁን ቀደም ከኤራም ከማክሮንም ከአምብሮም ልምድ በመነሳት የራሴን ምርት ማምረት አለብኝ ብሎ ነው ስምምነቶችን ያቁሞ የራሱን ሀገሬ የሚል ብራንድ የፈጠረው። ትጥቆችን በቀላሉ በሚፈልገው ዲዛይን በፈለገው ጊዜና ሰዓት ማምረት የሚችልበትን ስርዓት ትልቅ ነገር ፈጥሯል የኢትዮጵያ እግር ኳስ ፌዴሬሽን። ይሄን በወቅቱ ሁሉም ሰው አመስግኗል። አረ የጥራት ደረጃው የሙሉ ደረጃ እንዳለ ሆኖ ነገር ግን ከነ ችግሩም ቢሆን በራሳችን ምርት እንኩራ የሚል ነገር ተብሎ ተጀምሯል። ይሄን ምርት እያሳደግክ መሄድ ነው የሚሻለው ወይስ እንደገና ወደ ድሮ መመለስ ነው የሚሻለው? ምናልባት ከዚህ ጋር በተያያዘ ይሄ የኢንተርናሽናል ቪዚቢሊቲያችን ለመጨመር ያው ከስምምነቱ ላይ የተነሱት ሀሳቦች አሉ። በእርግጥ ይሄ ማክሮንና ሀገሬን አንድ ላይ የምታወዳደራቸው ነገሮች አሉ አይደሉም። በኢንተርናሽናል ደረጃ በማርኬቲንግ ደረጃ ወይም ደግሞ ባላቸው የትጥቅ አቅርቦት ደረጃም ሁለቱን አንድ ላይ የምታመጣቸው ነገር አይደለም። አጠቃላይ የሀገር በቀል የሚባሉት አሁን ያሉትም ካምፓኒዎች ከዛ ጋር ይወዳደራሉ ማለት ትንሽ የሚከብድ ነገር አለው። ግን ዞሮ ግን የእነዚህ አይነት ድርጅቶች ሲመጡ የኛን በተለይ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ወይም ደግሞ የኢትዮጵያ ብሔራዊ ቡድን ቀጣይ የሚያደርጋቸውን ጨዋታዎች ወይም ደግሞ ምናልባት 2029 ወይም 2028ን የአፍሪካ ዋንጫ ማዘጋጀት እድሉ ከተገኘ ግሎባሊ ተቀባይነት ያለው ወይም ዓለም አቀፍ ተቀባይነት ያለው ብራንድ ብንጠቀም ብራንዳችን ሞር ቪዚብል እናደርገዋለን የሚል ሀሳቦች አሉ። ያ እንደ መልካም ሀሳብ የምትወስዳቸው ነገሮች አሉ። ከማሊያው ጋር በተያያዘ ማክሮንና የሀገር በቀል ካምፓኒዎቹ የሚመረቱ ነገሮችን በደንብ መያዝ አለብን። ቅድም እኮ ተነጋግረናል። ሁለቱን ስናወዳድር በብራንድ ደረጃ ልዩነት አላቸው። ነገር ግን ወደ ማክሮን ስንሄድ እኛ የተሻለ ነገር ማግኘት አለብን። እሱም ጥያቄ በቃ እኛ የተሻለ ነገር ምንድነው የሰጠን? የማክሮን ብራንድ ማስተዋወቅ ለኛ ጥቅሙ ምንድነው? ለማክሮን ይጠቅም፣ ለኛስ ዊን ዊን አፕሮች ሊኖረን ይገባል። የኢትዮጵያ እግር ኳስ ፌዴሬሽን የራሱን ድርጅት ዘግተህ የሰው ድርጅት ልታስተዋውቅ ነው የምትሄደው። ይሄን ስታረግ የምትከፍለው መስዋዕትነት አለ። ስለዚህ ለዛ መስዋዕትነት ተመጣጣኝ ነገር ነው ወይ ወደ ማክሮን የሚያስገድድ የሚለው ምናልባት ካለን ደረጃ አንጻር አሁን እንደዚህ ከ60% በታች ቅናሽ የሚያደርግበት ነገር ይኖራል ብሎ ማሰብ ከባድ ነው የሚሆነው። አንድ ነገር እንሂድ እዚህ ጋር የምታነሳው ሌላው ነጥብ አሁን ሶስተኛው ነጥብ የምታነሳው አሁን ማክሮን ወደ ውጭ መሄድ አለብን። አሁን አንተ በምትለው ደረጃ እንኳን ይታሰብ ከተባለ ወደ ውጭ መሄድ አለብን ከተባለ ዓለም አቀፍ ከማክሮንም ደግሞ እናወዳደር ካለን ደግሞ የተሻሉ ኩባንያዎች አሉ። የመጫወቻው ሜዳ ለሌሎቹ ስለምን ከፍት አልሆነም? ዓለም አቀፍ ጨረታ ለምን አልወጣ? ለምን ማክሮን ተመረጠ? ማክሮን ምን አቅርቦልን ሌሎቹ ምን አቅርበውልን ነው ማክሮንን የመረጥ ነው ብለህ ደግሞ ትጠይቃለህ። አሁንም ዓለም አቀፍ ብራንድነቱን አንተ በምትለው አስበን ከሆነ የምንሄደው የመጫወቻ ሜዳው ለሁሉም የተመቻቸ መሆን አለበት። እንደምታውቀው አሁን የማክሮን ወኪል ሆኖ የመጣው ጆኒ ቬጋስ ነው። ጆኒ ቬጋስ ደግሞ ከኢትዮጵያ እግር ኳስ ፌዴሬሽን በተለያየ ዓለም አቀፍ ኢቨንቶች ጋር ግንኙነት ያለው አካል ነው። በቃ በኢትዮጵያ እግር ኳስ ፌዴሬሽን ጋር በቅርብ የሚሰራ ተቋም ወይም ግለሰብ ነው ይዘው። ስለዚህ እሱማ የሚፈልገውን ነው የሚያመጣልህ። ይሄስ ጥያቄ ያስነሳ። ጆኒ ቬጋስ ከኢትዮጵያ እግር ኳስ ፌዴሬሽን በሌላ አጀንዳ ይተዋወቃሉ፣ አብሮ እየሰሩ ናቸው። ስለዚህ ሌላውን ዘግተህ ጆኒ ቬጋስ ያመጣውን ማክሮንን ስትቀበል የጥቅም ግጭት አያስነሳም? ጥያቄ አሁን ብዙዎች ትላንት እያወራን ነበር በዚህ ጉዳይ ላይ ከተለያዩ ሰዎች ጋር እና ይሄንን የሚያነሱ አሉ። የጥቅም ግጭት ይፈጥራል። ጆኒ ቬጋስ ለኢትዮጵያ እግር ኳስ ፌዴሬሽን አማካሪ ነው። ዓለም አቀፍ ውድድሮች ላይሰንስ ይሰራል። አሁን ደግሞ እንደገና በትጥቅ አምራች ድርጅት ኩባንያ ጋር ደግሞ ወኪል ሆኖ ይሰራል። ይሄ ምን ማለት ነው? ይሄን ሁሉ ነገር ጠቅልለም ለአንድ ግለሰብ የምትሰጠው ምን ስትሆን የሚል ነገር ያስነሳል። ስለዚህ
እንደዚህ አይነት ዓለም አቀፍ ስምምነቶች መደረጋቸው ክፋት የላቸው። ጥሩ ነገር ግን አግባቡ የሀገርን ጥቅም የሀገርን ክብር የሚያስቀድም መሆን መቻል አለ። እኔ እዚህ ጋር አሁን እንደ ፌዴሬሽኑ እንደ ሀገር ተጠቅማለች ስምምነቱ ይሄን ያማከለ ነው የሚል ነገር የለኝም። ይሄ የግል አስተያየት ነው የለኝም። ሌላ ብዙ የምትበረብረው የምታነሳቸው ጥያቄዎች አሉ ከዚህ ከስፖንሰር ሺፕ ስምምነት ጋር ተያይዞ። ይሄ ነገር አሁን ላይ የተፈጠረ ብቻ አይደለም። አሁን ይሄን ቢኤንድል የሚያደርግ የኪት ሰፕላየር በሚለው ነው የሚያዘው። ስፖንሰርሺፕ ስምምነት ሳይሆን የትጥቅ አቅራቢ በሚለው ነው መያዝ ያለበት። በአይነት ነው። ስፖንሰርሺፕ የሚለው ደግሞ ሌላ ራሱን የቻለ ሌላ ነገር አለ እና እሱንም ማስበን ዞሮ ጥቅሞች አሉ። ከዚህ በፊትም ከኢራ ጋር እኮ ተመሳሳይ ነው የቀረበው። ኢራም ሌላ ገንዘብ ሰጣለው ስፖንሰር አላለም። ልክ እንደዚሁ በአይነት ነው ድርድሩን ያመጣው። አምብሮ ጋር ስትሄድም እንደዚህ ያነገራል። ለምን የትጥቅ ስምምነቶች በኢትዮጵያ እግር ኳስ ላይ አወዛጋቢና አከራካሪ ይሆናሉ? ምንድነው ከስምምነቱ ጀርባ ያለው ሚለው ነው መታየት ያለበት። ምናልባት መሌ ከዚህ ጋር እንደው የረሳነው ጉዳይ ትናንት ነው አይደለም በይፋ ስምምነቱ የተፈጸመው፣ ግን ከ6 ወር በፊት አማዞን ላይ እያየው ነበረ። የዛን ታይም ዜናም ለመስራት ሞክሬ ነበር። የኢትዮጵያ እግር ኳስ ፌዴሬሽን ለውጭ ለሚኖሩ ዲያስፖራዎች የማክሮን ትጥቅ ይፋ አድርጎት ነበር። አማዞን ላይ 10,000 ብር ይሸጥ ነበረ ማሊያው እና ከዛም በፊት እንግዲህ ይሄ ስምምነት ከመደረጉ በፊትም ማሊያው ወጥቷል። ምናልባት ቲክቶከር ወንድሞቻችን ለብሰውት አይሾ ስፒድ የመጣ ሰዓት በስፋት ተጠቅመውታል። ያን ማሊያ እንግዲህ ለነዛ ለቲክቶከር ወንድሞቻችን የወጣ ማሊያ ነው። ስለዚህ ያ ራሱ እንዴት ወጣ የሚለው ጉዳይም የራሱን የቻለ ጥያቄ የሚያስነሳ ነገር ነው። ምክንያቱም እዚህ ጋር ስምምነት አድርጌ ያለው እያልክ ነው፣ ግን ዛሬ ነው ስምምነት አደረኩ እያልክ ነው። ከ6 ወር በፊት አማዞን ላይ ወጥቷል 10,000 ብር። የጥያቄ ለአቶ ባህሩ ጥላሁን ተነስቶላቸው ነበረ። ነገሩን በደንብ የገለጹት አልነበረም። በሆነ ጋዜጣዊ መግለጫ ላይ እንደዚህ አይነት ጥያቄ ተነስቶ ነበር ለሳቸው። ግን ሀገር የሚባል የራሳችን ብራንድ ስላለን ገና ይሄርንበት ነው የሚል ሀሳብን አንስተዋል። ግን ወጥቷል 10,000 ብር ለዲያስፖራ ማህበረሰቡ ይሸጥ ነበር። አማዞን ላይ የወጣ ዋጋ ነው ማየት ይቻላል። ከ6 ወር በፊት የወጣ ዋጋ ስለሆነ ስለዚህ የማርኬቲንግ ሂደቱ በራሱ ጥያቄ የሚያስነሳ እዚህ ጋር የሚያስነሳ ነገር አለው። ስለዚህ አሁን ላይ የተደረገው ስምምነት ምንድነው ወይስ ለምን እዛ ጋር ወጣ የሚለውን ጉዳይም ግልጽ ያልሆኑ ሂደቶች አሉትና ይሄን መነሳት ያለበት ጉዳይ ነው። እኔ አሁን በትላንትና የውል ስምምነት ላይ የማክሮን ኩባንያ ኃላፊዎች ነበሩ። ኤጀንት ስለሆነ ያው ተወካይ ሆነ። አው ግን ኤጀንት ስለሆነ ተወካይ ሆነ። እዛ ላይ የምታነሳው ጥያቄ አለ። የሱ ኤጀንትነት የት ድረስ ነው? ውል እስከ መፈራረም ይደርሳል? አይ በምስራቅ አፍሪካ ክላውድ ካምፓኒ ተወካይ ነው። እሱ ነው የሚጨርስልህ ያለው ነው። ለምሳሌ ከዚህ በፊት ልምዶችን እኮ ነው የምንነጋገረው አይደል? ቅዱስ ጊዮርጊስና ማክሮን ሲፈራረሙ ያገናኙ እንዳልኩ ከአቶ ዮናስ አቶ ዮናስ ግን ከቅዱስ ጊዮርጊስ ጋር አልተፈራረመም። አቶ ዮናስና ቅዱስ ጊዮርጊስ ሄደው ጣሊያን ላይ ሁለቱ አካላቶች ናቸው። እሱ አገናኝ ነው። ይሄኛው እንደ ካምፓኒ ስለሆነ ይሄኛው እንደ ካምፓኒ ያም ካምፓኒ አለ፣ ግለሰብ አይደለም። በነገራችን ላይ ኩባንያ ነው። ከኩባንያው ጋር ስትፈራረም ህግ ስርዓቶች አሉት። የሚመጣውን እቃ ንብረት ምናምን ሁሉ ተረክቦ ኩባንያው አሁን ጆኒ ቬጋስ ለኢትዮጵያ እግር ኳስ ፌዴሬሽን ነው የሚያስረክበው ወይስ ቀጥታ ትጥቁ ለኢትዮጵያ እግር ኳስ ፌዴሬሽን ነው የሚገባው የሚል ነገር እነዚህ ሁሉ ግልጽ አይደሉም። የግለሰብ ስምምነቶች እንዳሉ ዝም ብሎ ቢሸትክ ነገር አለ። ግንኙነቶች ከማክሮን ጋር የነበረው ግንኙነት እንዳልኩ የተጀመረው አቶ ኢሳያስ ወደ ስልጣን በመጡበት ዘመን ላይ ነው። አቶ ኢሳያስም በዚህ ድርድር ውስጥ ተወሰነ ደረጃ ድረስ ሄደዋል። ዶክተር ሳሙኤል ከመጀመሪያው ጀምሮ ነበሩበት። ያን ጊዜ እንግዲህ ሲቀጠሩ የሕክምና ባለሙያ ነው የተባሉት። ነገር ግን ዶክመንት ሳይ ግን ይሄ የዓለም አቀፍ ግንኙነትና ምናምን ሁሉ ወኪል የኢትዮጵያ አማካሪ እንደሆኑ ጭምር የሚያስረዳ ሰነድ አይቻልም። ድርድሮቹ በአብዛኛው በእሳቸው በኩል ነበር የሚካሄድ ነበር። ስለዚህ እነዚህ ጉዳዮችን ስታነሳ ብዙ የምታነሳቸው ጥያቄዎች አሉ። ከቅርብ ዓመታት ወዲህ እነዚህ የሚደረጉ ዓለም አቀፍ ግንኙነቶች ምናምን ጋር ተያይዞ
የሚነሱ የግለሰብ ጉዳዮች ናቸው ከሀገር ጉዳይ የበለጠ። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ስራ አመራሮች ይህን ጉዳይ ሁሉም ጠንቅቀው ያውቁታሉ። ሀገር ፌዴሬሽኑ በሚፈልገው መንገድ እየሄደ ነው ወይ በደንብ መፈተሽ ያለባቸው መታየት ያለባቸው ግልጽ መሆን ያለባቸው ብዙ ጉዳዮች ያሉ ይመስለኛል። ዞሮ ዞሮ ግን እንደው ጠቅልል ለማድረግ ምናልባት ብዙ መነሳት ያለባቸው ጉዳዮች እንዳሉ ሆነው ያው ስምምነት ሲደረጉ የራሳቸው የሆነ የኋላ ታሪኮች ሊኖራቸው ይችላሉ። ስለዚህ ምንም ጥያቄ የለውም የሚኖራቸው ነገር ይኖራል። ግን በአጠቃላይ ግን ምናልባት እንደው ለመረዳት ያክል በኢትዮጵያ እግር ኳስ ፌዴሬሽን እና በማክሮን የተደረገው ስምምነት እንዳጠቃላይ ግን እንደ ትጥቅ አቅራቢ ድርጅት የኢትዮጵያ እግር ኳስ ፌዴሬሽን ወይም ደግሞ የኢትዮጵያ ብሔራዊ ቡድን በዓለም አቀፍ ደረጃ ተቀባይነት ያለው ወይም ደግሞ የራሱ ብራንዱ ከፍ ያለ ትጥቅ መጠቀሙ ጥሩ የሚባል ነው። ያንን መረዳቱ ጥሩ ነው። ግን በአጠቃላይ ግን ይሄ አሁን የሚያስማማ ምንድነው የመጫወቻ ሜዳውን ከማስፋቱ አንጻር ሌሎች የትጥቅ አቅራቢ ድርጅቶች በደንብ ተሳትፎበታል ወይ የጨረታ ሂደቱ ግልጽ ነው ወይ የሚለውን ጉዳይ ማንሳት እሱ ደግሞ ራሱን የቻለ ጥያቄ ነው። መጠየቅ ያለበትም ጥያቄም ስለሆነ ምናልባት ያንን ነገር አድርገውታል ወይ የሚለው በእርግጥ በጁኒ ቬጋስ አማካኝነት የመጣ ነው። ሪከመንድ ተደረገ፣ ያንን ነገር አክሴፕት ተደርጓል። ሌሎች የትጥቅ አቅራቢ ድርጅቶችስ የዚህ አይነት ሀሳብ ኑሯቸው ተገድበው ይሆን ወይ የሚለው ጉዳይ ያ ራሱን የቻለ ነው። ግን ዋናው ነገር እንግዲህ በትጥቅ ስምምነቱ ላይ እንደተነሳው የኢትዮጵያ ብሔራዊ ቡድን ለቀጣይ ለሚያደርጋቸው በተለይ 28ቱን ታሳቢ በማድረግ የተሻለ ብራንድ ያለው ትጥቅ መልበስ አለበት የሚል ሀሳብ የተነሳበት ነው። በመልበስ የሚመጣ ነገር ምንም ነገር ያው ብራንድ ያለው ነገር መልበስ አሁን ብራንድ መኖሩ እኔ አሁን ብራንድ ምናምን የሚለው ነገር ትርጉም የሚኖረው ከገንዘብ ጋር ሲሆን ከጥቅም ጋር ነው። የብራንዱ ትልቅነት ምናምን የሚያያዘው አይ ብራንዱ ጋር ጥቅም የለውም የሚለው ጉዳይ ነው። ብራንዶች ሲኖሩ ትላልቅ ብራንዶች መኖር ጥቅሙ ምንድነው? አረ ተጫዋቾቹ ጊዜውንና ወቅቱን የጠበቁ የተለያዩ የመጫወቻ ፋሲሊቲዎችን የሚጨምር ለምሳሌ ቀዝቃዛ ሆኖ የሚያቃጥል ነገር እንዳትለብስ እንደ ትላልቅ ብራንዶች እኮ የሚጠቅሙ ለዚህ ነው። የምቹ ሆነ ዘመኑ የሚፈልገውን መጫወቻ ትጥቅ ማቅረብ አይ ከይታ አንጻርም እኮ ይሄኛው አሪፍ ነው። ለምሳሌ ሀገሬን ለብሰህ ስትጫወትና ማን ማክሮንን ለብሰህ ስትጫወት እኮ አንድ አይነት አይደለም። የዓለም ሕዝብ የሚያይበት የራሱ ይሆናል። ማክሮን የሚባለው ድርጅት ትልልቅ የእንግሊዝ ፕሪሚየር ሊግ ክለቦች የሚለብሱት ነው ወይም ደግሞ ሌሎች ትልልቅ ብሔራዊ ቡድኖች የሚለብሱት ብራንድ ነው። ስለዚህ ሁለቱን ለብሰህ ተጫወት የይታ ብሔራዊ ቡድኑ የሚታይበት አንግልም እኮ የተለያየ ነው። ስለዚህ ራሱ ላይ የሚጨምረው ነገር አለ ከይታም አንጻር። ስለዚህ ያንን ነገር መካድ አንችልም። ይሄ የማርኬቲንግ የራሱ ስትራቴጂም ስለሆነ ስለዚህ ያንን ነገር ማየቱ በበጎ የሚጠቀስ ነው። ግን ያነሳናቸው ጥያቄዎች ነው አሁን እኔ ቁም ነገሩ ወደ ማክሮ ነው ገብቶኛል። አንተ ከማርኬቲንግ አንጻር የኢትዮጵያ እግር ኳስ ፌዴሬሽን ማግኘት ያለበትን ነገር አግኝቷል ወይ የሚለው ጥያቄ ነው። ግን ማግኘት ያለበትን ነገር ሙሉ ለሙሉ አላገኘም ማለት ደግሞ አንችልም። ሀገሬን ስታስተዋውቅ ሀገሬ ያለውን ጥቅም ደግሞ በዛው ጎን ለጎን ሀገሬን ትልቅ ብራንድ ለማድረግ እንደዚህ አይነት መድረኮች ናቸው ወሳኞቹ አይደል? ሀገሬን ለብሰክ አፍሪካ ዋንጫ ላይ ብትታይ የሀገሬ ብራንድ በምን ያህል % ይጨምራል? ከረጅም ጊዜ አኳያ የቱ ይጠቅመናል? ምን አይነት አቅም አለን የሚለውም ነገር እኮ መታሰብ አለበት። አሁን ሀገሬን ለብሰን ስንጫወትና ማክሮን ለብሰን ስንጫወት ነው ታዲያ የሚችል አይደለም። ቁም ነገሩ ብሔራዊ ቡድኑ የሚያስመዘግብ ያ ብሔራዊ ቡድኑ የሚያስመዘግብ ውጤት ነው። ግን ማሊያው ራሱን የቻለ የሚጨምረው አድ የሚያደርገው ነገር አለ ነው። እሱ ሊኖር ይችላል፣ ግን ያን ያህል ሊኖር ይችላል ሳይሆን ይኖራል ነው እንጂ እኮ ፋክት ነው። ምን አይ ሊኖር ይችላል የሚለው ነገር ሳይሆን ሊኖር ይችላል ሳይሆን ይኖራል የሚለው ነገር ነው የሚያስመዘግበው። እኔ ግን ካሁን በምትለኝ ልክ አሁን ያንተ ሳቤ ነው አይደል? የኔ ሳቤ ግን ሀገሬን ለብሰን ብንቀርብ ከረጅም ጊዜ አኳያ የምናገኘው ጥቅም ይበልጣል ብዬ ነው ማምነው። ያ የረጅም ጊዜ አኳያ ነው፣ ግን ምን ያክል እንሰራበታለን የሚለው ነገር እኮ መታሰብ አለበት። አሁን ያለን ነገርና ማክሮን ያለን ነገር ሰማይና መሬት እኮ ነው። ስለዚህ ሁለቱን የማይገናኝ ነገር ነው። ስለዚህ እኛ በትልልቅ ደረጃዎች ስንቀመጥ ትልልቅ ነገሮችን የሚመጥኑን ነገር ለብሰን ወይም ደግሞ የሚመጥኑን ነገር መቅረብ በእግር ኳሱ የሚመጥነን ደረጃ ላይ መገኘት አለብን ሲባል በፋሲሊቲው የሚመጥነን ደረጃ ላይ መገኘት አለብን። ከፋሲሊቲው አንዱ ደግሞ ሜዳ ምናምን ካለ ደግሞ አሁን ብራንድ እንዳመጣ ነው ማክሮንን አይነት ማሊያ መልበሱ ጥሩ ነው። ስለዚህ እንደዛ አይነት ነገሮችን ማሰቡ ጥሩ ነገር ነው። በዛ አይነት ነገር መረዳት ነው። ግን መነሳት ያለባቸው ጥያቄዎች ያነሳናቸው ጥያቄዎች ግን መልስ የሚሹ ጥያቄዎች ናቸው። እነዛ ነገሮች መካድ ወይም ደግሞ ድኔ ማድረግ የሚቻልበት አጋጣሚ ሊኖር አይችልም። ይህንን ካልን ግን ይህንን ጉዳይ እዚህ ጋር እንቋጨው። ውድ ተመልካቾቻችን የኢትዮጵያ እግር ኳስ ፌዴሬሽን ማክሮንን ለምን መረጠ፣ ሀገሬንስ ለምን ገፋው በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት
የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አድርገናል። ያላችሁን ሀሳብ አስተያየትም በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኝ